ስግደት በቤተ ክርስቲያን ሶስት አይነት ነው። የመጀመሪያው የአምልኮ ስግደት ነው። ሁለተኛው የጸጋ ስግደት ነው። ሶስተኛው ደግሞ የንስሐ ስግደት ነው። ስንት አይነት ስግደት አለ አልኳችሁ? ሶስት አይነት። አንደኛው የአምልኮት፣ ሁለተኛው፣ ሶስተኛው የንስሐ። በጣም ጥሩ። የአምልኮት ስግደት ማለት ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብለን እግዚአብሔርን የምናመልክበት የአምልኮት ስግደት አይነት ነው። ይሄ የአምልኮት የስግደት አይነት በደስታና በፍስሐ ነው የምናደርገው። ደስ ብሎን ነው። ምክንያቱም ዕለታት፣ ሰንበታት፣ በዓላት እግዚአብሔርን ለማምለክ እንድናመልክባቸው ነው የተሰሩት። እነዚህ በዓላት እግዚአብሔርን በደስታና በፍስሐ ደስ ብሎ እናመልክበታለን። ስናመልክ የአምልኮታችን መገለጫ የመጀመሪያው ስግደት ነው። ስንሰግድ ለእግዚአብሔር እንዳመለክን እግዚአብሔርን እናሳያለን፣ አምልኮታችን እንገልጣለን። ሁለተኛው የጸጋ ስግደት ነው። የጸጋ ስግደት ማለት ለእመቤታችን ለቅድስት ድንግል ማርያም እና ለቅዱሳን የሚሰጥ ነው። ይሄ የምናደርገው ደስ ብሎን ነው። በፍስሐ ነው የምንሰግደው፣ ምንበረከክላቸው። የአምልኮ ስግደትና የጸጋ ስግደት የሚለየው ምንድን ነው? የአምልኮ ስግደት ሙሉ ለሙሉ ወደ መሬት ግንባርን ማስነካት ነው። የጸጋ ስግደት ደግሞ ጉልበትን መሬት ላይ ማስነካት ነው። ይሄ በፍስሐና በደስታ የምናደርገው ማንም ሳያስገድደን፣ ለቅዱሳን ማንም ሳያስገድደን ነው የምንበረከከው፣ ለጸጋቸው የምንበረከከው። ለእግዚአብሔር የምንሰግደው ማንም ሳያስገድደን ነው፣ በደስታ ነው፣ በፍስሐ ነው። እሺ ቅድም ምን አልኳችሁ? እነዚህ ዕለታት ይላል አንቀጽ 19 የፍትሐ ነገሥት፣ እነዚህ ዕለተ እሑድና የጌታ በዓላት፣ እነዚህ በዓላት በሙሉ በፍስሐና በደስታ እናከብራቸዋለን ይላል አደገ? እሺ የአምልኮ ስግደትና የጸጋ ስግደት በምንድን ነው የምንሰግደው? በደስታና በፍስሐ። ሶስተኛው የስግደት አይነት የንስሐ ስግደት ነው። የንስሐ ስግደት ማለት አንድ ሰው ኃጢአት ሰርቶ በደል ሰርቶ ተጸጽቶ አበነፍሱ የንስሐ አባቱ ሄዶ አባቴ ወይ ይህን ኃጢአት ሰርቻለሁ፣ ይቅር በሉኝ፣ ከእግዚአብሔር አስታርቁኝ፣ ቀኖና ስጡኝ፣ ያጠፋሁት ጥፋት ያጠፋሁት ኃጢአት ቅጣት ስጡኝ ብሎ በንስሐ አባቱ ፊት ተጸጽቶ አዝኖ እያለቀሰ ይናዘዛል። ንስሐ አባቱም ደግሞ ንስሐውን ካዳመጡ በኋላ ጊዜ ወይ እሺ ይህንን ያህል ጹም፣ እስከዚህ ሰዓት ያህል ጹም፣ ይህን ያህል ስገድ፣ ይህን ያህል መጽውት፣ መባ ቤተ ክርስቲያን አስገባ ብለው እንደ ኃጢአቱና እንደ አቅሙ ቀኖና ይሰጡታል። ከሚሰጡት ቀኖናዎች አንደኛው ስግደት ነው። ስግደት ይሰግድ ደግሞ ወደ ቤተ ክርስቲያን ሲመጣ የቀኖና የንስሐ ስግደት ስለሆነ ምን እያለ ይሰግዳል? ኪርያላይሶን አቤቱ ማረኝ፣ አቤቱ ይቅር በለኝ እያለ እያለቀሰ ኃጢአቱን እያሰበ በደሉን እያሰበ ጌታ ወይ ማረኝ እያለ ይሰግዳል። በማን ፊት? በእግዚአብሔር ፊት። ለምን? ኃጢአቱ ይቅር እንዲባርለት እግዚአብሔር እንዲምረው ለኃጢአቱ ካሳ ይሆን ዘንድ ንስሐ ስግደት ይሰግዳል። የንስሐ ስግደት ሲሰግድ አንድ ሰው ደስ ብሎት አይደለም፣ እያለቀሰ ነው አይደል? ተጸጽቶ ነው የሚሰግደው፣ እያዘነ ነው የሚሰግደው። እሺ ቅድም ያየነው ደግሞ ሰንበታትና እነዚህ የቅዱስ ሚካኤል የድንግል ማርያምና የባለ ወልድ የጌታ 9 በዓላት ሰው በደስታና በፍስሐ የምናከብርባቸው ቀናቶች ናቸው እንጂ ምናዝንባቸው ምናለቅስባቸው ቀኖች አይደሉም። በእነዚህ ቀናቶች ሰው እያለቀሰ እያነባ መስገድ አይገባውም። መስገድን የከለከለው ፍትሐ ነገሥቱ ከዚህ ነው። በእነዚህ ቀናት ሰው ማዘን አይገባውም። ሰው በደስታ በፍስሐ ነው እግዚአብሔርን ማምለክ ያለበት። ስለዚህ የአምልኮ ስግደት የደስታ የፍስሐ የአምልኮት መገለጫችን ስለሆነ የአምልኮ ስግደት በእነዚህ ቀናት ሁልጊዜ ይሰገዳል። በእነዚህ ቀናት ሁልጊዜ እግዚአብሔር እናመልክበታለን። አሁን የጌታ በዓላት ሰንበታትና የቅዱስ ሚካኤል የድንግል ማርያምና የባለ ወልድ እነዚህ በዓላት የንስሐ ስግደት አይሰገድም። ነገር ግን የአምልኮ ስግደት ግን ይሰገዳል።
ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ይህ አምልኮት መገለጫ ነው። በሰማይ ቅዱሳን ያለማቋረጥ ቅዱስ 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 እግዚአብሔር እያሉ ያመሰግኑታል። ያለማቋረጥ ቀንና ሌሊት ያለ እረፍት እየሰገዱለት። ይህን የዮሐንስ ራእይ ላይ በተከታታይ ተምረናል። ከዚህ ትምህርት ጋር ተያይዞ ነው ስለ አምልኮ ስግደት ስንማር ይህን ያየ ነው። ስለዚህ መለየት አለብን። የአምልኮ የጸጋና የንስሐ መለየት አለብን። በእነዚህ በዓላት የንስሐ ስግደት አይሰገድም። ለምን? ሰው ተጸጽቶ አዝኖ ስለሚሰግድ። እንደገና ደግሞ በእነዚህ በዓላት የአምልኮ ስግደት ይሰግዳል። አምልኮ መገለጫ ነው። ለዚህ እኮ ነው ቅዳሴ በሰንበትም በአበይት በዓላትም ቅዳሴ ሲኖር ዲያቆኑ ስገዱ ለእግዚአብሔር በፍርሃት እያለ ያውጃል። ለእግዚአብሔር በፍርሃት ስገዱ፣ ለእግዚአብሔር አለመስገድ ቀን ጊዜ አትቁጠሩ የሚለው ነው ትልቁ ነገር። የተወገዘ የተለየ በዓል የለንም። እኛ እግዚአብሔርን ለማምለክ ይሄ በዓል ተወግዟልና እግዚአብሔርን አታምልክ የሚል የለም የሚለውን በአጭሩ ለማስረዳት ያህል ነው። አሁን በደንብ ገብቷችኋል? በደንብ ተረድታችኋል? እሺ፣ ያልተረዳ ካለ ይጠይቅ። ያልተረዳ ካለ ያልገባው ካለ መጠየቅ ይችላል። እኔ በጣም ደስ ይለኛል ጥያቄ ጠይቃችሁ ከዛ ለመመለስ። እሺ ወንድማችን ቀጥል፣ ስምንና ጥያቄ። እኔ ስም ማስረሻ ገደፋ ይባላል። እስካሁን ድረስ በእርግጥ በዚህ በአምልኮ ስግደትና በጸጋ ስግደት በሚባሉት ነገር አላቅም ነበር። አሁን ባለው ነገር ላይ በደንብ ተረድቻለሁ። ለመስገድ ቤተክርስቲያን ስንሄድም እንደዚህ ባለማወቅ በዚህ ቀን አይሰገድም፣ በዚህ ቀን አይሰገድም ተብለን እንከለከልም ነበር፣ እንደ እንትኑ ማለት ስለማናቅ። አሁን ግን ያለውን ነገር ዘርዘር አድርጋችሁ ስለተረዳሁኝ አሁን ያልተረዳሁት ነገር ምንድነው? የመቁጠሪያ አጠቃቀምስ በእነዚህ ቀኖች ላይ የሚለይበትና የተለየ ነገር ይኖረዋል ወይ የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። እሺ፣ እግዚአብሔር ይባርክ። ሌላ ጥያቄ። እግዚአብሔር ይስጥልን አባታችን ጸጋውን ያብዛልዎት። ጥያቄ ደግሞ ምንድነው? በበዓለ ሃምሳው ወቅት ከፋሲካ ወይም ከትንሣኤ በኋላ ያለው በዓላት ውስጥ እነሱ ጋር ስግደቱ ይቀጥላሉ የሚለው ጥያቄ ነው። እግዚአብሔር ይስጥልን። ደህና አደራችሁ። በአንቺ አምላክ ምስጋናው እባላለሁ። ትናንትና መልስ የሰጠሁት ነገር አለ ከመምህራን ጋር ማለት ነው። መጀመሪያ መማር ነው፣ ማወቅ ነው። ሳናቅ ምንም ሳናቅ እንደ ቁንጫ ያልተማረ ሰውና ቁንጫ አንድ ነው በሚባለው ከሰው ላይ አባን ቆርጦ አውጥቶ በቃ የሆነ ደስ የማይል ነገር ይናገር ነበር አንድ መምህርና፣ ግን እኔ በጣም ትክክለኛ መልስን የሰጠሁት ግን እንገናኝ ብሎኛል። እግዚአብሔር በፈቀደው እንገናኛለን ከመምህሩ ጋር። ስለዚህ መጀመሪያ ተማሩ ነው የምለው። እሺ፣ አመሰግናለሁ። ሀብትዬ እባላለሁ። ሀብትዬ ደጀን እባላለሁ። በመጀመሪያ ደረጃ በዚህ ሰፊ ጉባኤ ተገኝቼ ይህን ትምህርት በመከታተሌ በጣም ትልቅ ደስታ ይሰማኛል። ከዚህ በመቀጠል ከሩቅ ሀገር ተጉዤ ነው የመጣሁት፣ ከላስታ ላሊበላ ነው የመጣሁት እና እርስዎን በዩቲዩብም በቲክቶክም በሌላ የሚዲያ አማራጮች እከታተላለሁ። የእርስዎን ትምህርት በጣም ትልቅ ለውጥ አግኝቼበታለሁ። በጣም አመሰግናለሁ። እርስዎን በማየቴ ደስ ብሎኛል። እሺ፣ ወደ ጥያቄ ስገባ አሁን በተሰጠን ትምህርት መሰረት የአምልኮ የጸጋና የንስሐ ስግደት እንዳሉ በደንብ ተብራርቶ ተገልጾልናል። ነገር ግን ምንድነው የአምልኮ ስግደት በምንሰግድበት ጊዜ ግንባራችን በማስነካት እንደምንሰግድ፣ እንዲሁም የጸጋ ስግደት በምናሰግድበት ጊዜ ደግሞ ከወገባችን ዝቅ በማለት ግንባራችን እንደማናስነካ ትምህርት ተሰጥቶናልና ልዩነታቸው ቢብራራ እና ግንባራችን እያስነካን የምንሰግድበትና ማንሰግድበት ምክንያቱን ቢያብራሩልን ላለው። ከዚህ በተረፈ እግዚአብሔር ጸጋውን ያብዛለው። በጣም እናመሰግናለን። እሺ፣ ያው እግዚአብሔር ባርካችሁ። ሁላችሁም ያው በትጠይቁ ደስ እንደሚላችሁ እናውቃለን። ሰዓት ያው ጉባኤያችንን እንድናካሄድ ሰዓት ለመቆጠቢያ ነው። የመጀመሪያው ስለ አምልኮ ስግደት በተነሱት ላይ አጠቃላይ ዘርዝረን እንመልከት። እሺ፣ የአምልኮ ስግደት
ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን፣ ለሥላሴ እንሰግዳለን፣ ለጌታችን ለኢየሱስ ክርስቶስ እንሰግዳለን። ለፈጣሪያችን ለእግዚአብሔር ነው የምንሰግደው። የአምልኮ ስግደት ስንሰግድ ጉልበታችን መሬትና ግንባራችን መሬት ነው የምናስነካው። ይሄ ማለት እያመለክን እንደሆነ እግዚአብሔር ማሳያው ነው። ይህን ደግሞ ያየነው የዮሐንስ ራእይ ላይ ነው። ቅዱሳን ምን ይላሉ? ግንባራቸውን መሬት በማስነካት በመስገድ በዙፋኑ ለተቀመጠው ለእግዚአብሔር ይሰገዱ ይላል። የስግደት አይነቶችን በደንብ ተመልክተናል ከዚህ በፊት። ስለዚህ ግንባርን መሬት ማስነካት የመገዛት እኔ የአንተ ግዥ ነኝ የማለት መገለጫ ነው። የአምልኮ ስግደት ስንሰግድ ይህን እያደረግን እንሰግዳለን። የጸጋ ደግሞ ስግደት ስንሰግድ ጉልበታችን መሬት በማስነካት ቅዱሳን ለተሰጣቸው ያው የጸጋ ስግደት ሲባል ለምሳሌ ደግሞ የድንግል ማርያም የጸጋ ነው፣ ለቅዱሳን መላእክት ደግሞ የአክብሮት ነው ይባላል። ግን በቃ አጠቃላይ በጸጋ ውስጥ እንያዘው። ለምን ቅዱሳን ሐዋርያትም በጸጋ ነው ቅድስናን ያገኙት። የድንግል ማርያም ቢለይም የተለየ ቢሆንም ግን አራት አድርገን እንዳንከፋፍል ነው። 1 2 3 አድርገን የከፋፈል ነው። ግን ለድንግል ማርያም ለቅዱሳን መላእክትም የሚሰጠው ጉልበትን መሬት ማስነካ ነው። አንድ ሰው ግንባሩን እኮ መሬት ማስነካት ይችላል። ያ ተሳስቶ ነው ማለት አይደለም። ለምሳሌ ኢያሱ በፊት ለፊቱ ቅዱስ ሚካኤል ሲገለጥለት ግንባሩን መሬት አስነካ ነው የሚለው። በመልአኩ ፊት ሰገደ ነው የሚለው። የሰገደው ዋናው ልብ ላይ ነው። የሰገደው እኮ መልአክ እንደሆነ ያውቃል። ለመልአኩ ሰገደ ነው የሚለው። ዋናው ትልቁ ነገር ልባችን ላይ ያለው ነገር ነው። ያምልኮ እንደ ቅዱሳን እናመልክም አደገ ቅዱሳን እናመልክም። የምናመልከው እግዚአብሔርን ነው። ልባችን ላይ ነው ዋናው ምን እያደረግን እንደሆነ የሚታየው። ያመለክን ነው ወይን የጸጋ አንተ ለምሳሌ አንድ ሰው በጣም የምንወደው ሰው ከሆነ ወይንም ደግሞ እናቶቻችንን ትልቆች ናቸው፣ አባቶቻችን ትልቆች ናቸው፣ እኛ ልጆች ነን፣ ወጣቶች ነን፣ ልጆች ነን። እነሱ ሲመጡ ከተቀመጥንበት ብድግ እንላለን። ከዛ ሄደን ጉልበታቸውን እንስማለን፣ እንመረቃለን። በእነሱ ሰላምታ ሰጠናቸው ማለት ነው፣ ጎንበሳልን ማለት ነው። ያቁ ማለት እነሱን አመለክን ማለት አይደለም። ቅዱሳን ተንበረከክን ወይንም ደግሞ ሰገድንላቸው ማለት አመለክን ማለት አይደለም። እግዚአብሔርን ስናመልክ ቃሉም ራሱ ይለያል አይደለ? ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ፣ ለሥላሴ እሰግዳለሁ፣ ለጌታችን ለኢየሱስ ክርስቶስ እሰግዳለሁ እያልን ነው የምንሰግደው። ስለዚህ ስግደቱ ቃሉ ራሱ ይለያል። ቅዱሳን ደግሞ እመቤቴ ድንግል ማርያም አመሰግንሻለሁ፣ ዘወትር ጠብቂኝ፣ ለአንቺ እሰግዳለሁ እያልን እንሰግዳለን። የዘወትር ጸሎት ስትጸልዩ ምንድን ነው የምንለው? ስንጸልይ እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ፣ እሰግድ ለእግዝእተ ማርያም ድንግል ወላዲተ አምላክ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ። ይሄ በቃ ሁልጊዜ የሚደረግ ነገር ነው። ሁልጊዜ ቃሉ ራሱ ይለያል ማለት ነው። ስለዚህ ያ ነው እንጂ ያው በማንኛውም ሁኔታ መስገድ ትችላላችሁ። ለመለየት ነው ቃሉ እንደሚለይ ስግደቱን ለመለየት ነው። ግንባርን አምልኮት ማስነካትና የጸጋ ደግሞ ጉልበትን መሬት ማስነካት የሚለው ማለት ነው። የአምልኮ ስግደት በበዓለ ሃምሳ ይሰገዳል ስንል አዎ በትክክል የአምልኮ ስግደት ይሰገዳል። መጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 51 እስከ ቁጥር 52 ላይ ጌታችን ኢየሱስ ክርስቶስ ሐዋርያትን ከሞት በተነሳ በ40ኛው ቀን ሐዋርያትን ይዞ በቢታንያ ተራራ ወጣና እንደዚህ አላቸው። ሲባረካቸውም ከነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ምን ብለውለት? ሰግደውለት። መቼ የሰገዱለት? ጌታ ከተነሳ በ40ኛው ቀን ምን ሲሆን? ሲያረግ እኮ ነው። ከዛ በፊት እኮ 3 ጊዜ ሲገለጥላቸው ይሰግዱለት ነበረ። የተነሳው እኮ እንድንሰግድለት ነው። አሁን በበዓለ ሃምሳም በጌታ በዓላትም እንዲሁም ደግሞ በሰንበት የሐዘን ነው የማይገባው። የሐዘን ስግደት የንስሐ ስግደት ነው የማይገባው። እነዚህ ቀን የንስሐ ስግደት ይዘለላል። ለምሳሌ በበዓለ ሃምሳ ንስሐ መግባት ይቻላል፣ ኃጢአት መናዘዝ ነዋ። ቀኖና ደግሞ በዓለ ሃምሳ ከወጣ በኋላ ነው የሚደረገው። ስለዚህ በዚህ ሁኔታ እንድትረዱ ያስፈልጋል። ያ ማለት